ኢራን የቆሰለች ነብር ነች ተመልሳለች የኢራንን የኒኩለር ፋሲሊቲ ሙሉ ለሙሉ አውድመናል ጦርነቱ ያገረሻል አሁንም ኢራን ለየትኛው ሀገር ቢሆን ከፍተኛ ስጋት የሆነች ሀገር ነች ሰላም ጤና ይስጥልን ውድ ሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን ሐሳብ ሌላችን ተጀምሯል ሐሳብ ሌላችን እንግዲህ በየለቱ የሚነሱ አበይት ክንውኖችን ወደዚህ ጠረጴዛ ላይ ያመጣን ሰፊ ውይይቶችንና ሐሳብ አስተያየቶችን የምናንሸራሽርበት ፕሮግራማችን ነው እናንተም በዚህ ፕሮግራማችን ላይ ያላችሁን ሐሳብ አስተያየት በታች ባለ መልእክት መስጫ ሳጥን ላይ ብታስቀምጡልን ደስ ይለናል የሰብስክራይብ ምልክቱን እየተጫናችሁ ቤተሰባዊነታችሁ አይለን ይያልን በዛሬ ሐሳብ ሌሊ ፕሮግራማችን እንግዲህ ቀጣይነቱ የተረጋገጠለት የእስራኤልና የኢራን ጦርነት አሁንም ይበልጥ ተፋፍሞ ቀጥሏል የዛሬውን ፕሮግራም እንግዲህ እኔ ዮርዳኖስና በረከት አብረናችሁ ቆይታ ምን አድርገን የሚሆነው በረከት እንዴት ነህ እግዚአብሔር ይመስገን ሁሉ ሰላም ሁሉ አማን እንግዲህ እንደሚታወቀው 13ኛ ቀኑ ላይ ደርሷል ይሄም ግጭት ይበልጥ እየተፋፋመ ነው እንደሚታወቀው ከትናንት በስቲያ 12ኛ ቀኑ ላይ ዶናልድ ትራምፕ የሁለቱ ሀገራቶችን የተኩስ አቁም ስምምነት አድርጌያለሁ ብለው ነበር ነገር ግን የዶናልድ ትራምፕ ሐሳብም እውን አልሆነም ከዛ በኋላ በርካታ የተኩስ ልውውጦች ሲከናወኑ ነበር ከእስራኤልም ጎን አዎንታዊ ምላሽ ነበር ከዛ በኋላ እንደዚሁ ምላሽ ሲሰጥ ነበር እንደዚሁም ኢራን ትናንትና የተኩስ አቁም ስምምነቱን ወስኛለሁ ብትልም ከዛ በኋላ የሰጠችው አጸፋዊ ምላሽ አለ የነዚህ ሀገራቱ ግንኙነት እንግዲህ ይበልጥ እየተፋፋመና ይበልጥ እየተካረረ የመጣበት ሁኔታ አለ ሁለቱም ሀገራቶች ተኩስ አቁም ስምምነት ይፈልጋሉ ነገር ግን መተኮሳቸውን ማቆም አይፈልጉም በረከት እንደምንመለከተው ይሄንን ግጭት ዶናልድ ትራምፕ ለማስቆም በርካታ ነገሮችን እያደረጉ ነው ለሁለቱም ሀገራቶች እንደማስጠንቀቂያ የሚሆን መልእክት ሲልኩ ነበር ከስምምነቱ በኋላ እንደዚህ አይነት ነገሮች መፈጸም የለባቸውም አቁሙ ሲሉ ነበር እስራኤልን የሚደግፏትን እንኳን ዶናልድ ትራምፕ አይሆንም የሚል ምላሽ ይሰጡ ነበር እንደው እነዚህ ሁለት ሀገራት ግንኙነት 13ኛ ቀኑ ላይ ደርሷል በ13ቱንም ቀናት መካከል እንግዲህ ከፍተኛ የሚባል የተኩስ ልውውጦች አሉ በርካታ ንብረቶች ወድመዋል በርካታ መሰረተ ልማት ወድመዋል ከሁለቱም ሀገራቶች ይሄ ነው የማይባሉ ውድመቶችን ተመልክተናል በተለይ ደግሞ ከኢራን በኩል አለኝ የምትለው የኒኩለር ፋሲሊቲዋ የመውደሙ ሁኔታ በደንብ የተረጋገጠበት ሁኔታ አለ ነገር ግን አንዳንድ ሚዲያዎችም ይሄን ነገር እያስተባበሉ ይገኛሉና እንደው 13 ቀኑ የነዚህ ሁለት ሀገራቶች የጦርነት ሁኔታ እንደምን ተመለከተው አለ በረከት አዎ ይሄ የ13 ቀን መጀመሪያ 12 ቀን ነበር የተባለው ስምምነቱን ተቀበሉ ሲባል ምንድነው የተባለው መጀመሪያ የ12 ቀን ጦርነት ተብሎ ይሰየማል ከዚህ በፊት እስራኤል ከአረቦች የሚባለው ይሄ ከግብጽ ጋር የነበረው የ6 ቀን ጦርነት እንደሚባለው ይሄኛውም የ12 ቀን ይባላል ተብሎ ነበር ትላንትና ፕሪዲክት እንዳደረግነው ስምምነቱ ተጥሷል የተቀበለ ያልተቀበለ ሚሊዮን እንቶና ኦሬዲ እስራኤል ኮንፊርም ስላደረገችው ኔታንያሁ ኦሬዲ ተወጣው የተናገሩት ነበር እንዳታሰበው ፕሪዲክት እንዳደረግነው ጥሰውታል ዛሬ አንጻራዊ ሰላም አለ እስካሁን ሰዓት ድረስ ግን ትላንትና በጣም ከባድ ጉዳዮች ተከናውነዋል ትላንትና ዶናልድ ጄ ትራምፕ ወደ ኔቶ ስብሰባ ያቀኑ በነበረበት ወቅት ላይ ከጋዜጠኞች ጥያቄ ቀርቦላቸው ነበር ወክ ያደረጉ በነበረበት ሰዓት ላይ ማለት ነው እዛ ሰዓት ላይ የመለሱት ምላሾች እኔ በጣም ተናድጃለሁ በእስራኤልና በኢራን የተኩስ አቁም ስምምነቱን በመጣሳቸው ብሎ በጣም ተናደው ያቺ ጸጉራቸውን ንፋሷን ያስጨፈረቻቸው ብስጭታቸው በሚታይ መንገድ ተናገሩ ቀጥሎ የሲኤንኤንን አብጠለጠሉት ትላንትና ሲኤንኤን ምን ብሎ ነበር መሰለ ከፔንታጎን ሾልኮ በወጣ መረጃ መሰረት አሜሪካ የኢራንን የኒውክሌር ጣቢያዎች 100% አላወደመችውም ያደረሰችው መጠነኛ ጉዳት ነው 12 ባንከር ባስተር የተባሉትን ቦምቦች ፔንታገን ጥያለው ብሏል እዚህ ጋር ግን ሲኤንኤን ምን አወጣ በስነ ስርዓት አናሊቲክስ ሰርቶ መረጃን በማስረጃ አስደግፎ ከፔንታገን ባገኘው መረጃ ላይ ተንተርሶ በስነ ስርዓት እንዳልወደመ መረጃዎች አውጥተዋል እኛም ከዚህ በፊት ምን ብለን ነበር ሲጠረብዛ ላይ ካስታውስክ ይሄ የኒውክሌር ፋሲሊቲ ቢመታ ከነቃሉ ላስታውሰው ጀግናና ጭስ ደፋር መውጫ ያጣም እንዳልኩ የዩራኒየም ልህቀቱ ግራውንድ ቢሆንም ላይ ሳተላይት ላይ የሚታይ ጨረራ ይኖር ነበር
ያን ደግሞ የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ አላየውም ስለዚህ እነዚህንም ኢንፎርሜሽኖች አጠናክረው ይሄንን ፕሮግራምም ዝግጅትም ኤክስፐርቶችም ጋብዘው አደረጉ ሲኤንኤን አበዱ በዚህ ላይ ትራምፕ እንደውም ወደ መጨረሻ ላይ ከአሜሪካ ፕሬዝዳንት ለመጀመሪያ ጊዜ በታሪክ ይፋዊ ሚዲያ ፊት ስድብ ተሰምቶ አይታወቅም ለመጀመሪያ ጊዜ ተሳደቡ ትራምፕ መልሱም ጥያቄውም መልስ መስጠት አቅቷቸው ስድብ ነው በቃ እንትን ያሉት የሚገርመው ነገር ዛሬ የአሜሪካው የትራምፕ ልዩ መልእክተኛ ይሄ ክህደት ነው በሲኤንኤን የወጣው ነገር ይሄ ክህደት ነው ጉዳዩን መርምረን ፈልገን አጣርተን እርምጃ እንወስዳለን እኛ የኒውክሌር ማብላሊያ ጣቢያዎቹን በስነ ስርዓት አውድመናል አሁን ምን መሰለ ችግሩ ወድሟል አልወደመም የሚለው ነገር ማረጋገጫ ፔንታገን አልወደመም ይላል ሊክ ያደረገው ኢንፎርሜሽን ሲኤንኤን እንዳቀረበው ከሆነ ትራምፕ ወድሟል ይላል መሐል ላይ ማረጋገጫ የሚሰጥ አካል የለም ይሄ ባለበት ሁኔታዎች ላይ ትራምፕ በቃ ወድሟል አምናችሁ መቀበል ካለዛ መተው ግን በእርግጠኝነት አሉ መጨረሻ ላይ ሲኤንኤን እና የወደቁት ልክ እንደሱ ቻናሎች ኬብል ቻናሎች ይቅርታ ይጠይቁበታል ብለው ዝተው ነው ይሄዱት አው የሲኤንኤን መረጃኮ ዋቢ አድርጎ እንደገለጹት ከሆነ የአሜሪካ የደህንነት የሚባሉ ትልልቅ አካላቶችን ዋቢ አድርጎ የገለጸው መረጃ ነው እንደው መረጃውን ከኢራን በኩል ወሰደው ብንል አው ኢራን በቃ ራሷን ማጋለጥ ስለማትፈልግና የወደመባትን ነገር ለዓለም ግልጽ ለማድረግ ስላልፈለገችና ነገሩን ደብቃ ማለፍ ስለፈለገች ነው እንላል ነገር ግን የነዚህ መረጃ ምንጮች የት ነው ብለን ስናጣራ ከሲኤንኤን የመረጃ ምንጮች ብሎ እንደዋቢ የጠቀሳቸው የአሜሪካ ትልልቅ የሚባሉ የመከላከያ አመራሮች የደህንነት አመራሮች አሉበት ይባላል ይሄ ነገር ደግሞ ከራሱ ከሆነ አሜሪካ ይሄንን ጥቃት ሆነትም አልፈጸመችውም ብለን እንድናምን ያደርገናል ምክንያቱም እነዚህ ሁላ መሳሪያዎች ተጠቅማ አሜሪካ ይሄንን ፋሲሊቲ ማታወድም ከሆነ ሲኤንኤንም እንደዚህ አይነት ትልቅ የሚባል መረጃ ለዓለም ይፋ ያደርግ ምክንያቱም ትልልቅ የሚባሉ የመረጃ ምንጮችን ተጠቅሞ ነው እንጂ እንደ አሜሪካ አይነትን ሀገር ለመወንጀል ትልቅ ጫና የሚደርስብህ ሁኔታ ስላለ ይሄንን ነገር ያደረጉ የሲኤንኤን መረጃን ዋቢ ያደረጋቸው አካላቶችን ጠቅሶ ስለሆነ የዶናልድ ትራምፕ ንዴትም እውነት ነው ብለን እንድንመለከት የሚያደርገው ምንድነው ሰውየው አድርገዋለሁ ብሎ አሉ እንጂ ነገሩ አልተፈጸመ ብለን እንድንመለከት እኮ የሚያደርገን ሁኔታ ነው ጥናቶች እንደሚያሳዩት ከሆነ ትላንትና ከሲኤንቢሲ ጀምሮ አብዛኛውን ቻናሎች ተመሳሳይ በሚባል ደረጃ ኢራን ይሄንን የተመቱትን የኒውክሌር ጣቢያዎች ምናልባትም በጥቂት ወራት ውስጥ አዲስ አስራ የማስጀመር ደረጃ አቅም አለው እነዚህ ተመቶ የተባሉ ሳይቶች ሙሉ በሙሉ አልወደሙም ታች ያለው ኒውክሌር ፊውዥን የሚሰራው ክፍል ምንም አይነት ጉዳት አልደረሰበትም ይሄን ደግሞ ማን አረጋግጦልናል ኢራን ምን ብላለች እኔ ኒውክሌርን አውጥቻለሁ ሞሳድ ምን ብሏል ኒውክሌሩ ወደ ኖርዘርን ኢራን ሲሄድ አይቻለው ከዛ ደግሞ ምን ብሏል ኢራኖች እኛ የደረሰ ውድመት ብለው በእንትን አልገለጹትም በመጠን በፐርሰንት ይሄን ያለው ወድመናል ብለው አልገለጹትም ግን የደረሰ ውድመት ብለው ነው ያሳለፉት በዚህ ደረጃ ነው ያዩት ሶ ከሳተላይት ይታያል ቀዳዳዎቹ ግን ወርታች ያለውን ርቀት ሙሉ በሙሉ ሄደው ማውደም ላይ ግን አልደረሱም ነው የሚባለው ይሄ ባለበት ሁኔታ ላይ ሲኤንኤን እንደውም በደንብ አብራርቶት ካገኘው የፔንታገን መረጃ አንፃር በደንብ ነው ያነሳው ግን ዋናው ነገር ጥያቄው ይሄንን ሰርጀሪ የሰራው ፔንታገን ሊክ ያረገበት መረጃ አላወደምነውም ከሆነ ትራምፕ ደግሞ አውድመናል ይላል የማን ነው የሚታመነው የትራምፕ ወይስ ሰርጀሪውን የሰራው አካል ይሄ ለአድማጭ ተመልካቾቻችን ጥያቄ አድርገን እናስቀምጠው የእውነትስ ካልወደመ ዳግም ኦፕሬሽን ይኖራል ወይ ይሄም ሌላ ጥያቄ ነው ይሄ በእንዲህ እንዳለ ትላንት ወደ ኔቶ ስብሰባ ላይ ሲሄዱ ነው እስተ ስድብ ድረስ የደረሰ ንግግር ሲያደርጉ የነበረው ይሄ ባለበት ሁኔታ ላይ
የኔቶ ስብሰባ ላይ ምን ብለዋል መሰለ ትራምፕ እንደውም ኢንተርቪው ያደረጋቸው የነበረው ሰው በእኛ ሀገር ቋንቋ ምንድነው ማሽቋለጥ የሚባለው በእንደዛ አይነት ነገር ትራምፕ የሰሩትን ነገር እናደንቃለን ከሳተላይት ያያዩት ነበር ቀዳዳዎቹን በጣም ቆንጆ ስራ ነው የሰሩት እኛም እንትናም ሀገር አድንቀናል ምናምን አለ ትራምፕ ግን ደስታቸው ሙሉ አልነበረም ይሄን ነገር ኦብዘርቭ አድርገናል ምናልባት ቀጣይ ቀናቶች መረጃውን በማስረጃ እየተደገፈ እነዚህ ቻናሎች ያወጡታል ይሄ በእንዲህ እንዳለ 23 የእስራኤል ሰላጆችን ክስ መስርቻለሁ ብላለች ኢራን 23 ያዝ ይሄ ባለበት ሁኔታ ላይ ነገሩን ትላንትና እሳት ላይ ሚጥሚጣ የሚባል አካሄዳለ ይሄን ተፈጽሟል ትላንትና የኢራን ፓርላማ ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ እንደፈለገው ዘው ያለ የሚገባበት የኒውክሌር ጣቢያ የለኝም ከዚህ በኋላ ይሄ አቶሚክ ኢነርጂ ምን ማድረግ አለበት ተቆጣጣሪ ነው በፈለገው ቀን ሰዓት ብድግ ብሎ ገብቶ ምን ያክል ፐርሰንት ነው እየተጣራ ያለው 60% ለኢነርጂ ነው ከ60 በላይ ለቦምብ ነው ይሄንን ነገሮች የሚያጣራ ብዛቱን ጥራቱን ሁሉን ነገር የሚያጣራ ኤጀንሲ አለ ይሄ ኤጀንሲ አልገባም ማለት ኢራን እንደፈለገችው ቦምቡንም ምኑንም ማምረት ትችላለች ስለዚህ ለዚህ ኤጀንሲ ረቂቅ ህግ ትላንትና የኢራን ፓርላማ አጽድቋል ይሄ ህግ ደግሞ ምን ያለው መሰለ ውስጡ ላይ ከብሔራዊ ጸጥታ ምክር ቤት ፍቃድ ካላገኘ መግባት አይቻልም ያ ምን ማለት ነው ዩራኒየምህ 90 ከደረሰ በኋላ ነቅለ ዞር አድርገ በቃ ናገባናይ እንደማለት ነው ይሄ ደግሞ መልሶ ከነ አሜሪካም ከእስራኤልም ጋር የተአማኝነት ጉዳይ ይመጣል የትኛውም ሀገር ኒውክሌር ጣቢያ ያለው በዚህ ኤጀንሲ በተፈለገው ሰዓት ቦታ ቼክ ይደረጋል አትሌቶቻችን ታስተውሳለህ ቼክ ይደረጋሉ ድንገት የሆነ ሰዓት ላይ የማይጠበቅ ሰዓት ላይ ይያዙና ቼክ ይደረጋል ይተቀማሉ ይሄ ማበረታቻ እጽ ምናምን እንደሚባሉ ልክ እንደዛ የኒውክሌር ፋሲሊቲዎችም ቼክ ይደረጋሉ አሁን ግን ክልከላና ገደብ ወጥቶበታል ይሄ ደግሞ ታማኝነቱን ጥያቄ ምልክት ውስጥ ይከታል ኢራን ከራሻ ጋር ቅርብ ጊዜ እንኳን በዚህ 15 ቀን ውስጥ 8 የኒውክሌር ማብላሊያ ጣቢያዎችን ለመክፈት እንቅስቃሴ ያደረገች ነው ይሄ ደግሞ ሌላ ትኩሳት በለው ትኩሳቱ ላይ ሌላ ራስ መታት ልንገርህ እዚህ ላይ የኤጀንሲው የኢንተርናሽናል አቶሚክ ኤጀንሲው ለኒውክሌር ፋሲሊቲዎች በሙሉ የደህንነት ዋስትና ሊሰጠኝ ይገባል እቺ ነገር አቶሚክ ኤጀንሲው የደህንነት ዋስትና መስጠት ይችላል አንድ ሁለት ምን አይነት የደህንነት ዋስትና ነው የፈለጉት የትጋ እንደሚመረት የትጋ ፕሮሰስ እየተደረገ እንደሆነ ኒውክሌር ፊውዥኑ የትጋ እንደሆነ ይሄንን ከማሊ ደብቀው ነው ምንድነው ሊሰጥ የሚችለው ወይ መረጃ ፈትልካል ነው እንደዚህ አይነት ነገር በኢራን በኩል ተመልክተናል የኢራን ታስኒም የተባለው የኢራን ዋና መገናኛ ብዙሃናቸው ምን ብሏል መሰለ ኢራን ብሔራዊ ጀግኖቿን የቀብር ስነ ስርዓት ቅዳሜ ለማካሄድ ወስናለች በጣም ብዙ ኢራን እንደሞተባት ማሳያ ድረገጹ ላይ ምን ይላል መሰለ ከ600 ሰዎች በላይ አተናል ሰማዕት ሆነዋል ያ ማለት የውድመት መጠኑን ገና ዛሬ ነው በስነ ስርዓት ያገኘነው 100 ዛጋ 23 ምናምን ሲባሉ የነበረው ጠራ እዚህ ጋር መረጃው እንዲሁም የተወሰኑትን ደግሞ ሐሙስ በትውልድ ቦታቸው ጄኔራሎቿን የኒውክሌር ጠበብቶቿን ሐሙስ ዕለት ትውልድ ቦታቸው ላይ የቀብር ስነ ስርዓት እናካሄዳለን ብለዋል ይህ በእንዲህ እንዳለ ዛሬ ላይ ትንሽ የሁለቱ ሀገሮች ጦርነት ጋብ ማለት አሳይቷል ዮርዲ ጋብ ማለቱ ጤናማ ነው ይሄ የነዚህ ሁለት ሀገራቶች ዝምታ ለማንም ደስ የሚል ነገር አይደለም የምንመለከተው ምክንያቱም እነዚህ ሀገራቶች የተኩስ አቁም ስምምነት እንኳን እንደው በይፋ አልተደረገም አድርገናል ብለው ባሉት በትራምፕ ሐሳብ ላይ እንኳን እሺ ካሉ በኋላ ስንት አይነት የተኩስ ልውውጦችን ተመልክተናል ሲቀጥል አሁን አሜሪካ እንደ CNN መረጃ ከሆነ እነዚህ የኒውክሌር ፋሲሊቲ አልወደሙ ማለት ኢራን አሁንም ለዓለም ስጋት ነች የሚሉ ሐሳብ አለ በትራምፕ ሐሳብ ውስጥ ሲቀጥል እስራኤልም አሁንም ኢራን ስጋት ነች
ልትል ነው ከዚህ በፊት ኔታንያሁ ብለው ነበር የኢራንን የኒኩለር ፋሲሊቲ ሙሉ ለሙሉ አውድመናል እንዳሉት ከሆነ አሁን በዚህ መረጃ ስንመለከተው ይሄ እውነታ የሌለው ሐሰት መረጃ እንደሆነ ተመለከትን ስለዚህ ቀጣይ ግጭቱ ይበልጥ የሚባባስበት ሁኔታ አለ ምክንያቱም ዶናልድ ትራምፕ ይሄን ሁላ ፈሰስ አወጣው እዚህ ጦርነት ውስጥ ገብተዋል የኢራን የኒኩለር ፋሲሊቲ ሙሉ ለሙሉ አውድሜያለሁ ብለው ነገር ግን ምንም አልተነካም ማለት ቀጣይ ጦርነቱ ይበልጥ የሚበልጥና የሚካረር ነው ምክንያቱም አሁንም ኢራን የምትፈልገው ይሄን የኒኩለር ፋሲሊቲዋን ከፍ ማድረግ ነው እንደተባለው ከሆነ እንደ CNN መረጃ ከሆነ አሁን ላይ ለማደስ የወራት እድሜ ብቻ ነው የሚፈጅባት ምክንያቱም ከላይ ያለው ፋሲሊቲ የወደመው እንጂ ዋናው የኒኩለር ፋሲሊቲ አልወደመም ይሄ ማለት አሁንም አሜሪካ የራስ ምታቷ አለቀቃትም ነው የምንለው ምክንያቱም ትራምፕ ይሄን ጦርነት በግልጽ የከፈቱት የኢራንን የኒኩለር ፋሲሊቲ ሙሉ ለሙሉ ለማውደም ነበር ይሄም ምንም ነገር አልተነካም እንደው አንዳንድ ኢራን ከተሞች ላይ እኮ ህዝቦች ሰላማዊ ሰልፍ እየወጡ ለኢራን ይሄ ትልቅ ድል ነው እንደዚህ አይነት የሰላም ስምምነት ማድረግ ማለት አለመሸነፍ ነው እኛ ሳንሆን ራሷ እስራኤል ይሄንን የሰላም ስምምነት የምትፈልግ ሀገር ነች ብለዋል እውነትም ይሄ ነገር ለኢራናውያን ትልቅ ድል ነው ምክንያቱም አለን የሚሉትን የኒኩለር ፋሲሊቲ በዚህ ጦርነት እንኳን በርካታ ነገሮች ተከናውነው በተደረጉበት ጦርነት እንኳን ምንም ያህል አልወደመባቸው ምንም ያህል አልጠፋባቸው ምንል ከሆነ አሁንም እነዚህ ሀገራቶች ከፍ የሚሉበት እድል አላቸው በሁለትና በሶስት ወራት ውስጥ ይሄንን ኒኩለር ፋሲሊቲ መልሰው እዛው ቦታ ላይ የሚያመጡ ከሆነ በቀጣይ ቀናት ኢራን ኒኩለር የምትታጠቅ ሀገር ነች ይሄ ማለት ለአሜሪካም ለየትኛውም አውሮፓ ሀገራት ስጋት ነው በተለይ ደግሞ ስጋት የነች ብላ ጦርነት ለከፈተችባት ለእስራኤል ትልቅ ስጋት ነውና እነዚህ ሁለት ሀገራቶች የዚህ የኒኩለር ፋሲሊቲ ውድመት ሙሉ ለሙሉ እርግጠኛ ካልሆነ አሜሪካ አምናበት ይሄ ነገር ወድሟል ብላ ራሷ እዚህ ቦታ ላይ መግለጫ እስካልሰጠች ድረስ ይሄ የጦርነት በግልጽ የሚቆምበት ምክንያት ምንም የለም ምክንያቱም የዚህ ጦርነት መንስኤው አሁንም አልተቋጨም የዚህ የኒኩለር ፋሲሊቲ አሁንም አልወደመምና በቀጣይ ቀናቶች ከዚህም ከፍ ያለ ግጭት የምንመለከትበት ነው ምክንያቱም አሜሪካ እነዚህን አይነት ውድመቶችን ለማድረስ ያላትን ነገር ሁሉ ለመጠቀም የምትጥር ሀገር ነች በተለይ ዶናልድ ትራምፕ እነዚህ ሀገራቶችን የተኩስ አቁም ስምምነት እንዲያደርጉ አይፈልጉም አሁን ላይ እሳቸው ተኩስ አቁም ስምምነት አደረኩ ለሚሉትም የኒኩለር ፋሲሊቲውን አውድሜያለሁ ብለው ባሰቡት ሐሳብ ልክ ነው ነገር ግን ካልወደመ አሁንም በቀጣይ አሜሪካ ከእስራኤል ይልቅ በጣም በከፍተኛ ሁኔታ እዚህ ጦርነት ላይ ተሳታፊ የምትሆን ሀገር ማነች ብለን ስንመለከት ራሱ አሜሪካ የኢራን የኒኩለር ፋሲሊቲ ለማውደምና ለማጥፋት ከፍተኛ የግጭት ሂደት አለ እንጂ አሁን ዛሬና ነገ እነዚህ የሰላምና መረጋጋቶች ትንሽ የተኩስ ልውውጡ ከሁለቱም በኩል አለመሰማቱ ትልቅ የሚባል ሐሳብ ነው ምክንያቱም ትንሽ እፎይታ የሚወስዱበት ነው ኔታንያሁ ከትራምፕ ጋር ተነጋግረዋል ባሉት በጽፈት ቤታቸው በወጣ መግለጫ ላይ ከእንግዲህ እስራኤል ከኢራን ጋር የምታደርገውን ተኩስ እንደዚህ አይሆንም የሚል አዝማሚያ ሲያወጡ ነበር ምክንያቱም አሁን ላይ ዝም አሉ ማለት በቀጣይ ያሰቡት ነገር አለ ከዚህም ከፍ ያለ ግጭትን ለማስነሳት አስበዋል ምክንያቱም እነሱ የሚፈልጉት የኒኩለር ፋሲሊቲ አልወደመምና በቀጣይ ቀናቶች እንግዲህ በርካታ ነገሮችን የምንመለከትበት ትልቅ እድል ይኖራል በረከት እውነት ነው አሁን ቀጠናው እንዴት አደረ የሚለውን ደግሞ እንየው ጦርነት ማርለ ጦርነት ካለ ደግሞ ምን አለ በጥባጭ ካለ ማንጡሩ ይጠጣል ነው ጨዋታው ስለዚህ ጎረቤት ሀገሮች ምን አሉ የሳውዲ አልጋወራሽ ቢን ሰልማን ኤምቢኤስ ይሏቸዋል በጣም ዘናጭውን አልጋወራሽ ነው በነገራችን ላይ አልጋወራሽም ለማለት ከባድ ነው ንጉሱ አሉ እሱንም ያስተዳድረው አልጋወራሽ ለማለትም ይከብዳል በቁም አልጋወራሽ ብንለው ያስኬዳል ይሄ መረጃ ምን ያሳያል መሰለ ሳውዲ አረቢያ በማንኛውም ወታደራዊ ኢቭን በንግግሮችም ዲፕሎማሲዎችም ኢራንን የሚቃወሙ ነገሮች አላደርግም አየሬንም መሬቴንም ገንዘቤንም ለኢራን ውድመትም ጥፋትም የሚሆን ነገር አላደርግም የሚል ንግግር አድርገዋል የኢራን ጥቃት እንደማይተባበሩ ማረጋገጫ ሰጥተዋል ይሄንን ትላንት ከአቻቸው ጋር በአቻ ደረጃ የሚነሳ ባይሆንም ከኢራን ባለስልጣኖች ጋር በስልክ ውይይት አድርገው ነበር ትላንትና ቀጠናው ላይ ኢራን እንዴት እንደምትጠላ ግልጽ ነው እናቃለን ግን አሁን ከደረሰባት ውድመት አንፃር ይሁን አይዞሽ አይነት ነገር ውስጥ የተገባ ያለ ይመስለኛል ዛሬ በኢራን ከሰዓታት በፊት 3 የሞሳድ ሰላዮችን በሞት ቀጣለች ቅድም 23ቱን ለፍርድ ቤት አድርሳለች በሌላ ግዛቷ 3ቱን ደግሞ በሞት
ኢራን ቀልድ የለም ሞት ቀላል ነገር ነው እነዚህ ሶስት ሰዎች በሙስና ጋር በመገናኘት ከሙስና ከሌሎች ሀገራት መንግስት ጋር በመተባበር የኢራንን መረጃዎች ሰጥተዋል ሰልለዋል በሚል እነዚህ ሶስት ሰዎች ዛሬ ተገለዋል ሌላ ተጨማሪ መረጃ ምን አለ መሰለህ እነዚህ ሶስት ሰዎች ላይ ለግድያ ኢራንን ለማውደም የሚያስፈልጉ ማቴሪያሎችን ወደ ኢራን እንዲገባ ትብብር አድርገዋል እንቅስቃሴ ሲደረግም አብረው አግዘዋል ብላ ነው እነዚህ ሶስት ሰዎች የገደለቻቸው እስታውን ድረስ ባለው መረጃ ዜግነታቸው ኢራናዊ ናቸው ዳይሬክት ሞሳዶች አይደሉም እስታውን ድረስ አስብ ሞሳድ ምን ያህል ሲስተም እየተጠቀመ እንደሆነ ማለት ነው በመጨረሻ እንደመደምደሚያ የምናነሳው እዚህም ላይ በደንብ ሐሳባችንን እናሸራሽራለን ብዬ የማስበው ነገር ኢራን በዚህ ሰዓት ህዝቧ አደባባይ ወጥቶ በድል አድራጊ መንፈስ እየጨፈሩ እየተደሰቱ አያቶላ ሐሚኒን በማመስገን ላይ ናቸው እውነት ኢራን አሸንፋለች ተሸንፋለች ይሄን ነገር እንዴት እናየዋለን ይሄ እንደውነታው ከሆነ ለኢራን ትልቅ የሚባል ድል ነው ምክንያቱም ከአንድ ወገን ሳይሆን ከሁለት ወገን የተከፈተባትን ጦርነት በዚህ ልክ መቋቋምና እንደ ድል አንወስደውም ግን የኢራንን የአቅም ልክ የምንወስንበት ነው ምክንያቱም እስራኤል እዚህ ጦርነት ውስጥ ስገባ የኢራንን አቅም በዚህ ልክ አልገመተችውም ነበር የትኛውም ዓለም ሀገራት እንደዚህ ትግደረደራለች የሚል ሐሳብ አልነበራቸውም ነገር ግን አያቶላ ምን ያህል አቅም እንዳላቸውና ሀገራቸውን በምን ያህል አቅም መወሰንና መጠበቅ እንደሚችሉ ያሳዩብን ይሄ ትልቅ የሁለቱ ሀገራቶች ግጭት ማሳያ ነው ኢራን የተቋቋመችው እስራኤልን ብቻ ሳይሆን አሜሪካንም ነው ስለዚህ ለኢራናውያን እንደ ድል ሊቆጥሩት የሚችሉት ነገር ከአሜሪካ በገባ ነው ግጭት ውስጥ ይሄን ግጭት ያቆመው በሰላምና ድርድር ነው ሊሉ ይችላሉ የወደበባቸው ነገሮች እየጠፉባቸው ሰዎችን ከቁጥር ውስጥ ካስገባን እንደ ውድመት ኢራን ከስራለች ልንል እንችላለን ነገር ግን አሁን ላይ ኢራናውያኖች ይሄ ለነሱ ትልቅ ድል ነው ምክንያቱም አሁን ሁለቱንም ሀገራቶች በሰላምና ድርድር የመጡበት መንገድ ኢራንን መግደርደር የማይችሉበት መንገድና አሁንም ኢራን ከዚህ የከፋ ነገር እንደምታመጣባቸው የተመለከት ነው ሌላው እነዚህ ሀገራቶች ወደ ሰላምና ድርድር እንዲመጡ በርካታ ሀገራቶች እየፈለጉ ነው ለምሳሌ ትራምፕና ረሲብ ጣይብ ኤርዶዋን እንግዲህ ተገናኝተው ነበር ሁለቱ ሰዎች በተገናኙበት ወቅት ያደረጉት ንግግር ምንድነው ስለ ሁለቱ ሀገራቶች የሰላም ድርድር ነው እነዚህ ሀገራቶች የሰላም ድርድርን ለማምጣት ስለነዚህ ሀገራቶች የሚጨነቁበት ጉዳይ የቀጠናው ሰላም በጣም ከመረበሹና እነዚህ ሁለት ሀገራቶች ምን መሆን አለበት ምንም ፈጠር አለበት ብለው የሚያስቡት ቱርክም እዚህ ጦርነት ውስጥ ያገባኛል የሚል መንፈስ አለባት ከዚህ በፊት ከእስራኤል ጋር የቃላት ጦርነቶችን የገጠመች ሀገር ነች አሜሪካን በግልጽ የገባች ሀገር ስለሆነች ኔቶ ላይ በተሰበሰቡበት ወቅት እነዚህ ሀገራቶች ስለነዚህ ግጭት የመፍታት ሂደትን የወሰኑበት ውሳኔ ትልቅ የሚባል ነው ምክንያቱም ኢራን አሁንም ለማንም ሀገር ማትንበረከክና ለማንም ሀገር እሺ ብላ እጅ ማሰጥ ሀገር ነች ያላትን የኒኩለር ፋሲሊቲ ከዚህ በላይ ማበልጸግ የምትችል ሀገር መሆኗን ስንመለከት አሁንም ኢራን ለየትኛውም ሀገር ቢሆን ከፍተኛ ስጋት የሆነች ሀገር ነችና ለኢራኖች ይሄ እንደ ትልቅ ድል ነው ምክንያቱም የትኛውም ዓለም ሀገራቶች እዚህ ጦርነት ውስጥ እጃቸውን አስገብተዋል በሰላም ድርድርም ሆነ በድጋፍም ሆነ ከኢራንም ከእስራኤልም ጎን የቆሙ ሀገራቶችን ስንመለከት ነበር እንደዚሁም አለንልሽ የመሳሪያ ድጋፍ እናረግልሻለን ሲሉ የነበሩ እንደነ ሰሜን ኮሪያ እንደነ ፓኪስታን ያሉ ሀገራቶችም እዚህ ግጭት ውስጥ የገቡ ነውና ይሄ ከፍተኛ የሚባል ግጭትን ደግሞ ለማስቆም የተሄደበት መንገድ የሰላምና ድርድር ነው ጦርነቱን የከፈተው አካል ይሄን የሰላም ድርድር እኔ ፈልጓለሁ ማለት እንዴት ነው አንተ የተመታ ሰውን እኔን አሸማግሉኝ እንደማለት ነው ኢራን ነበረች እዚህ ግጭት ላይ አቅም የለኝም አልችልም ብላ የሰላም ድርድር መምጣት የነበረባትና አሜሪካም ሆነ እስራኤል ይሄን የሰላም ድርድር በከፍተኛ ፍላጎት ይፈልጉታል ማለት ኢራን አሁንም ማትበገር ሀገርና ለማንም እጅ ማሰጥ ሀገር መሆኗን ያሳየችበትና በመካከለኛው ምስራቅ ምን አይነት ጠንካራ ሀገር አለች እንድንል የሚያስችልን ሀገር ነው ምክንያቱም መካከለኛው ምስራቅ ላይ እንደዚህ አይነት ግጭት ቢነሳ የትኛውም አረብ ሀገራቶች ይሄንን አይነት ነገር ሊቋቋሙት አይችሉም ምክንያቱም አሁን ላይ ያሉት በአሜሪካና በተለያዩ ሀገራቶች ድጋፍ ነው በተለይ አውሮፓውያኖቹ አረቦችን የሚደግፉበት መንገድ አለ በጦር መሳሪያም በተለያዩ ነገሮች ስለዚህ ኢራን ምን አይነት ጠንካራ ሀገር ነችና ይሄንንም ሁኔታ መቋቋሟ ለሷ እንደ ትልቅ ስኬት የሚቆጠርበት ሁኔታ ነው በረከት ምን አለ መሰለ ይርዲ በፖይንት 1 2 ብለን እናንሰው ለምሳሌ ኢራን በዚህ ጦርነት ውስጥ ትርፍና ኪሳራዋን ቆጥረን ደምረን ቀንሰን አካፍለን ለመጨረሻውን እናምጣው
የመጀመሪያው የኢራን ኒውክሌር አልወደመም። ይሄ ትርፍ ነው። ድንገታዊ መብረቃዊ ጥቃት ነው የደረሰባት። አንበሳው አገሳ ብሎ ነው እስራኤል ጦር የወረራት። ኒውክሌሯ ወድሟል? አልወደመም። ዩራኒየሙን ይዛ ሄዳለች። ፋሲሊቲውስ ፔንታገን እስካሁን ድረስ ራሱ ማረጋገጫውን መስጠት አልቻለም። የትራምፕ ልዩ መልእክተኛ አውድመኗል እርምጃ እንወስዳለን አሉ እንጂ ይሄው መረጃ እንዲ ነው ብለው አላስቀመጡትም በመረጃ። ኒውክሌሯ አልወደመም። ሌላው ይቅርና የአቶሚክ ኢነርጂው ኤጀንሲው ራሱ የዩራኒየም ጨረራ አልታየም ብሎ አረጋግጧል። ያ ማለት አለመውደምን ያረጋግጣል። ይሄ እንደ ድል ቁጠርላት። ሁለተኛ ድሏ የኒውክሌር ፕሮግራሟ አልተቋረጠም፣ ስቲል እንዳለ ነው። ሶስተኛ ተገዳ ወደ ኒውክሌር ድርድር አትገባም። አስገዳጅ የኒውክሌር ድርድር ውስጥ አልተቀመጠችም። ይህ ራሱ አንድ ትልቅ ድል። ተገደህ መቀመጥ ጠረጴዛው ላይ እና መፈረም ራሱን የቻለ ሽንፈት ነው። ለዲፕሎማሲም አንዱ ድል ነው። እዚህ ውስጥ አልገባችም። ሁለት የኢራን ድል ተብሎ የሚታሰበው የእስራኤል ላይ ከባድ ከፍተኛ የሚባል ውድመት አደርሳለች። ኢራን እስከዛሬ ድረስ ፊት ለፊት እስራኤልን ተጋጥማት አታውቅም። ጦርነቱ ሁሉ ፕሮክሲ ነው። በእጃዙር ነው ሲኮራኮሙ የነበሩት። አሁን በይፋ ነው የተገናኙት። አቅም ተለካክተዋል። ድሮ ፋዘር ምን ይለኝ ነበር መሰለ? አትላፋ፣ ጉልበትህ ይገመታል። ያ የተላፋው ሰው ነገ ጉልበትህን ልኩን ስለሚያቅ መጥቶ ይደፍራል ይላል። ይሄ ትክክለኛ ቦታው ላይ የገጠመው አሁን ነው። ኢራንና እስራኤል እዚህ ጦርነት ውስጥ ገቡ። የእስራኤል አይረንዶም ምንም ነገር አያልፈውም ብለን ነበር ሁላችንም፣ ዓለም የሚያምነው። አይረንዶም ሲከሽፍ አይተናል። አይረንዶም አጠገቡ ላይ ሲደበደብ ተመልክተናል። ኢቭን አይረንዶም ለመቃወም የተኮሰው ወርዶ እዛው አካባቢ ላይ ውድመት ሲፈጥር ተመልክተናል። አቅማቸው ተለካ። ኢራን አብዮታዊ እስላማዊ ዘቡ በጣም ጠንካራ ልዕል እንደሆነ ማንም የማይነካው እንደሆነ ተናግሮ ነበር። 1 2 3 4 5 6 ብሎ ሳይንቲስቶቹ ጄነራሎቹ ወሳኝ የተባሉት የፖለቲካ ላይ መወሰን የሚችሉ ሰዎች ጭምር አልቀዋል። ይህ ምንን ያሳያል? የኢራን ድክመትን ያሳያል። በሁለቱም ጎን ያያየን ያለ ነው። ሌላው እንደ ኢራን እንደ ድል ከተቆጠረ ሊቆጠርላት የሚገባው 5 የአሜሪካ የጦር ቤዞችን ደብድባለች። ይሄ ድል ነው። ሙከራና መለካካት አይደለ? አሁን አይተዋል። ኳታር ላይ ተኩሰዋል። ውድመቱን ቼክ አድርገውታል። ነገ ምን አይነት ቢተኩሱ ምን አይነት ስትራቴጂ ቢሄዱ ያን ቦታ ሊያወድሙት እንደሚችሉ አውቀውታል። ተገማመቱ ማለት ነው። ዓለም የእስራኤልን አቅም ተመልክቶታል። የእስራኤል ትልቁ አቅሟ ሞሳድ መሆኑ ታውቋል እንጂ አይረንዶም ለዩክሬን እባክሽ ሲጪኝ ተብላ ስትለመን የነበረች አገር ኔቶ ይሄንን አይረንዶም እንዴት ነው ማገኘው ብሎ ሲጨነቅበት የነበረው አይረንዶም ምን ደርሶበት ይሁን እሱን ወደፊት የምናጣራው ነው። ግን የሁለቱም ሀገራት አቅም ድክመት በደንብ የታየበት ነበር። ፕሪዲክት አድርገን እንዝገው። አሁን ትንሽ ጋብ ብሏል ጦርነቱ። በኒሳቤ የትላንትና እንዳልኩትኝ ዛሬም ደግመዋለሁ፣ ጦርነቱ ያገረሻል። ለምን አገረሽ መሰለ? ትላንትና ያገረሻል ስለህ ነበር አይደል? ለምን አገረሽ መሰለ? ትላንት ምን ብያለሁ? ኢራን የቆሰለች ነብር ነች፣ ተመልሳለች። ስለዚህ ትላንትና ኢራን የተኮሰቻቸው ምንድን ነበር ጨዋታው? ይሄ ነበር። እስራኤል ወድማለች። ግን በአሸናፊነት ስሜት ለመደምደም ሲባል ግን ያጻፋ ምላሽ መመለስ አለበት።
ኢራን ትራምፕ ሲቃወሙ የነበረው ይሄንን አሁንም ቢሆን ትንሽ ሆልድ ቢሆንም የጊዜ የቀን ሰዓት ነው እንጂ መልሶ የሚያገረሽ ነው። እንግዲህ በሁለቱም ሀገራቶች መካከል እንደ ስኬት ወይንም እንደ ድላቸው ማለት የነዚህን ሀገር ጠንካራ ጎን ነው ብለን ልናነሳ የምንችለው በተለይ በኢራን በኩል የአሜሪካም ሆነ የእስራኤል ጥቃት ታርጌቱ ምንድነው? የኒኩሌር ፋሲሊቲ ነው። ይሄ ማለት ኢራን የኒኩሌር ፋሲሊቲዋ አልወደመም ምንም ነገር አልተነካም ማለት ኢራን ግጭት ውስጥ ገባች ግጭቱንም ተቋቋመችው ነው የምንለው። ምክንያቱም እነዚህ ሀገራቶች ታርጌት አርገው ይሄን ጦርነት የከፈቱት ይሄንን ሙሉ ለሙሉ የኒኩሌር ፋሲሊቲ ማውደም ነበር። ይሄም አልተሳካም። ስለዚህ በሁለቱ ሀገራቶች መካከል የነበረው ግጭት የኒኩሌር ፋሲሊቲ ማውደም ነው። እስራኤል ያሰበችው ነገር ተሳክቷል ብላ አሁን ታስባለች እንጂ ነገ ከነገ ወዲያ እንደ ሲኤንኤን እና ሌሎች መረጃዎችም ይሄ የኒኩሌር ፋሲሊቲ ሊኖር የሚችልበት እድል ሰፊ ነው። እንደ ማሳያ የራሷ የስለላ ድርጅት ሞሳድ እዚህ የነበረው የዩራኒየም ወደ ሌላ ቦታ እንደሄደ አይቻለው ብሎ የገለጸበት መንገድ እስራኤል ይሄን ጦርነት እንዳላጠናቀቀች ታውቃለች። ኢራንም አሁን ላይ የኒኩሌር ፋሲሊቲዋ እንዳልወደመ ምንም እንዳልተነካ መታቅ ስለሆነ ከእንግዲህ ቅድመ ጥንቃቄዎችን የምታደርግበት መንገድ አለ። እስራኤል በቀጣይ ጊዜያት እነዚህን የኒኩሌር ፋሲሊቲዎችን ወይንም ዩራኒየም የተደበቁ ቦታዎችን የማጥቃት ስራዋን የምትቀጥልበት ነው የሚሆነው። ምክንያቱም የጀመሩትም ጦርነት ይሄን ነገር ሙሉ ለሙሉ ለማውደም ነበር። ይሄም ነገር አልተሳካም። በአሜሪካን በኩል ይሄም ስኬት ስለሌለ ቀጣይ ኢራን ሊገጥማት የሚችለው ምንድነው? እነዚህን ቦታዎች ላይ የማውደም ግጭት ነው። ነገር ግን ኢራን አሁን ከገባችበት ግጭት ላይ ቢያንስ እንዴት መቋቋም እንዳለባት ትችላለች። ምክንያቱም ሳታስበው የተነሳ ግጭትን በምን ያህል ደረጃ ተቋቁማለች ካልን በቀጣይ ቀናቶች የሚታሰቡባቸው ግጭቶች ላይ በምን ያህል ደረጃ ከዚህ አቅሟ ልታሻሽልና አቅሟን ከፍ አድርጋ የምትመጣበት መንገድ የተሻለ ነውና በሁለቱ ሀገራቶች መካከል ያለው ግጭት አሁንም ሙሉ ለሙሉ አላቆመም። በቀጣይ ቀናቶች ከፍተኛ የሚባል ግጭት የሚነሳበት ሁኔታ ይኖራል። ኢራንም እነዚህን የኒኩሌር ፋሲሊቲዎች ለማውደም ሚሳኤሎች ልትተኩስ ትችላለች። ኢራንም አጸፋዊ ምላሽ የምትሰጥበት ሁኔታ አለና በቀጣይ ቀናቶች እንግዲህ ምን ይሆናል ምን ይፈጠራል የሚለውን እንግዲህ ተመልክተን ወደ ተመልካቾቻችን እናመጣ ይሆናል። ለዛሬ እዚህ ጋር እናብቃ። በረከት አመሰግናለሁ። እኔም አመሰግናለሁ። ውድ ተመልካቾቻችን ለዛሬ የነበረን የሐሳብ ዴሊ ፕሮግራማችን ይህን ይመስል ነበረ። በፕሮግራማችን ላይ ያላችሁን ሐሳብ አስተያየት በታች ባለው የመልእክት መስጫ ሳጥናችን ላይ ብታስቀምጡልን ደስ ይለናል። የሰብስክራይብ ምልክቱን እየተጫናችሁ ቤተሰባዊነታችሁ አይለየን እያልን በቀጣይ ቀን በሌላ ፕሮግራም እስከምንገናኝ ጊዜ ቸር ቆዩን።